ጠንካራና ለመብቷ የምትከራከር ሴትንም የሚወዱ አሉ። እንደው ምንም ቢሆን ናታን ኢቪን ወዶ ሊያገባት አይችልም። እሷም ብትሆን ወዶኛል የምትልሽ አንቺን ለማሳመን ስትል ብቻ እንዴ። ደሬ የአባት ጠላት አትሆንባታም። እነሱ ከተዋደዱኛል ምን አስጨነቀ እንዴ? እናናገባቸው። መች ነው የምንጋባው ነው ያልከው? አዎ መች ነው የምንጋባው? እኔ ክፍለ ሀገር ልጅ አላገባም። ምን ማለት ሙዲያስ ማለት ነው? እኔ ሳገባ እናቴ እንድትኖር እፈልጋለሁ። እንደውም አስታውሽ ዛሬ ስለ እናትሽ ትነግሪኛለሽ። እንተ ባለፈው ምናምን አልናገርም ምናምን እንዳትይ። ከወደዳት ምን ችግር አለው? እንዲሁም ቶሎ አግብታ ወንድ ልጅ እንድትወልድልኝ እፈልጋለሁ። እርስ በርስ ከተዋደዱ በቃ ለአባትዬ ሽማግሌ እንዲልክ መጠየቅ ነው። ለዚህ ነበር ለካ የናታን አባት ደህና ነው ምናምን ስትይኝ ነበር። ደሬ ይኸውልሽ ማርቲ፣ ትዳር አይደለም ሮማንነት ግን 1% ራሱ የለሽም። ይኸውልሽ ትሰሚኛለሽ? ድጋሚ ደግሞ እኔ ፊት አይጥ ብለሽ ትሰድቢያትና አለቅሽም። እሺ ምን ታደርገኝ ነው ደግሞ? ተማል አይጥ ናትሽ አይጥ። አንቺ ያምሻል ደግሞ ናታስማ እመነኝ፣ ታገባኛለሽ። ለምርቃት ቀን ተምረክ ቀለበት ካላሰርክልኝ እኔ አቢጌል አይደለሁም። እሺ ምን ይመስላል? ዳጣ ዛሬ በሚገርም ሁኔታ በህይወቷ ትልቁን ሚስጥር ዘረገፈችው። እንግዲህ በሚገርም ሁኔታ የእድሜ ልኳን የ20 ዓመታት ሚስጥሯን ማለት ነው ቤተሰቦቻችን ዛሬ ለናታን ዘርግፈዋለች። ቤተሰቦቻችን እንግዲህ ምን እስከ ዛሬ እንግዲህ ለማውራት ጠይቅ እንኳን አይደለም ልታወራው ይቅርና ለማውራት አንድ ቀንም አስባው የማታውቀው ሚስጥር ነው ዛሬ በሚገርም ሁኔታ እንግዲህ የዘረገፈችው ዳጣ። እሱም እንግዲህ ለናታን ነው። ናታን ራሱ በጣም ነው የደነገጠው። ምክንያቱም ያለችው ነገር በጣም ግራ ስላጋባው እንግዲህ ዳጣ የደረጀ ልጅ መሆኗን አባቴ እኮ እውነተኛ አባቴ ደረጀ ነው ስትለው ናታን በጣም ነው የደነገጠው። ማለት ምን ብሎ ነው እንግዲህ የደነገጠው? በባለፈው ክፍል እንዳያችሁት ደረጀ አባቴ ቢሆን ምን ትላለህ ብላው ነበርና አይ ደረጃ አባትሽ ሆነ ማለትማ ማርታ እናትሽ ነች። ስለዚህ ምን የሚገርም ነገር አይደለም። ትሆን ነበር እናትሽ ትሆን ነበር። ስለዚህ ይሄን ያክል የሲሳይ ልጅ አትሆኝማ ታዲያ እንደዛ ከሆነማ እያለ ነበርና ዛሬ እንግዲህ የመጨረሻ ዛሬ ሚስጥርሽ እንዲነግሪኝ እፈልጋለሁ ብሏት ነበር። አንደኛ እሱ ለማወቅ ጉጉታለሁ። ሁለተኛው ዋና ፖይንቱ ግን የናታን ሰላም በቃ አሳይመንት ሰጥተዋል። አሳይመንቱ ነው ዳጣ የት እንደተወለደች የት እንዳደገች እናቷ ስለ አባቷ ስለ አስተዳደጓ በቃ ይህንን ጥንቅቅ አድርገህ ጠይቅ ብለዋ ነበርና በባለፈው እንግዲህ ጀመር አድርጎ ያው ነግራው ነበር። ዳጣም አዲስ አበባ እንደተወለደች አዲስ አበባ እንዳደገች አባቷም ደግሞ ሲሳይ እንዳልሆነ ነግራው ነበርና እንዴት ታዲያ ለምን ማዋሸት አስፈለገ ነው እያለ ነበር ናታንና ከዛ እንግዲህ ያው በኋላ ደረጀ ያለውን ነገር እንዴት ተናገርኩ ስትለው በጣም ነው የተቆጣት። ለምን እንዴት ምን ብለሽ ተናገርሽ ብሎ እንግዲህ በጣም ነው የተቆጣትና ከዛ እንደገና ያው ናታን ደግሞ ይሄን ይዞዱ ለሰላም ነግሯት ነበር። ከዛ ተወልዳ ያደገችው እዛ አዲስ አበባ ነው እንደዚህ ብሎ ሲነግራት ኦኬ ስለዚህ አባቷም ሲሳይ አይደለም አይደል ነበር ያለችው ዳጣ እንትና ሰላም ማለት ነውና እንዴ ማለት እንዴት አወቅሽ አንቺ ምናምን ሲላት አይ እና ስለ እናቷ ስለ አስተዳደጓስ ምንም አልጠየካትም ብለው ነበር። ከዛ አይ ያው ጨርሳ መናገር አልፈለገችም ነበር ያላት። እንግዲህ እሷም እንዳያችሁ ሰላም ራሱ በስሜት ሆና የሆነ ሰዓት ታስታውስ ተሆነ ጠይቃት ነበረ። ዳጣ ግን እንዴ ማንንም ብላ ሾልካ ነው ያመለጠችው ማለት ነው። መናገር አልፈለገችም። ደረጀም ደግሞ ለምን ተናገርሽ ምናምን ስለሚላት በቃ መደበቅ ነው ያላት አማራጭና ናታንንም እንደውም ምን ብለህ ተናገርከው በቃ እንደውም ትቻለሁ ብለው ነበርና አሁንም እንግዲህ ምነግርህ በህይወት የትልቁ ሚስጥር ነው። ስለዚህ ይሄ ሚስጥር ደግሞ ለሌላ ሰው ላታወራ ቃል ግባሌ ነበር ያለችው። እንግዲህ ለሰላም ነው ለሰላም ነው ምነግራት ለሌላ እንኳን አልናገርም ነው ያላትና እንግዲህ ያው ለሰላም ግን ይነግራታል በእርግጠኝነት። ለዲያጣም እንግዲህ ዲያጣ ግን ነው መናገር የለብህም ለሰላም ቢሆን መናገር የለብህም ነው ያለችው ማለት ነው። ግን እሱ ያው እንደሚናገር ነው የነገራት እና እንግዲህ ያው ዲያጣ የደረጀ ልጅ ነኝ በቃ አባቴ ደረጀ ነው ስትል በጣም የጀገጠው። በባለፈው እንደዛ ስትል እንግዲህ ዳጣ ራሱ በቃ ሌላ ሐሳብ ገብታ ወይዘሮ ማርታን እናቴ ነሽ እንዴ ብላ ሄዳ ጠይቃታለች። ታውቃላችሁ አይደል? ምክንያቱም እንዴት እንዳሰበችው ወይዘሮ ማርታ እናቷ ብትሆን እኮ ደረጀ እንደክል መደበቅ አይጠበቅበትም። ሲቀጥል የወለደች እናት ደግሞ እንዴት የወለደች ልጇን እንዴት ትረሳለች? ማርታ እኮ
ምንም የምታስታውሰውም ሆነ እንትን የምትለው ነገር የላትም። ሰው ያው ዳጣ ናታ እንደዛ ሲላት በቃ ይሆናል አይደለ የገመተችውን። ሰላም ግን የሚገርማችሁ ጠርጥራለች። በቃ ብዙ ነገር ጠርጥራለች። ግን ያው ዳጣ እንደምታውቋት ምንም አይነት ነገር ማውራት ስለማትፈልግ ነው እንጂ በቃ በነገራችን ላይ መጠርጠር ብቻ ሳይሆን እዚህ ዳጣ የመጀመሪያ የመጣ ጊዜ ሰላም እንግዲህ በደረጃ ላይ ሆና አይታት ነበርና ደረጃ ላይ ሆና ስታያት በጣም ነበር የደነገጠችው። የመጀመሪያ ነው የደነገጠችውና ቤት ውስጥ ምንድነው ምናምን ብለው ቤተሰቡ አተራምሰው ራሱ ሲመልሷት ደረጃ ይዞ ሄዶ ሻይ ቤት ምናምን ሲያወራት ምናምን ሰላም አብሮ ነበር አንተን ያለው እና ቤተሰቦቻችን ያው ዛሬ እንግዲህ ናታንም እውነታውን ሰምቷል። ስለዚህ ናታን ደግሞ ለሰላም ስለሚነግራት ሰላም እና ዳጣ ደረጃ ሳያስታውቃቸው በራሳቸው መንገድ ይተዋወቃሉ ማለት ነው። ስለዚህ ምንም ደረጃ ጭንቀት የሚያውቅበት አይጠበቅበትም። ምክንያቱም በቃ እነሱ በራሳቸው መንገድ ይተዋወቃሉ እንጂ ሌላውም አልተሳካም ትላላችሁ። እና ቤተሰቦቻችን ያው የዛሬው እንግዲህ ቪዲዮ ይመስል ነበረ። ቤተሰቦቼ ሰላምታዬ በያላችሁበት የዓለም ዳርቻ ይድረሳችሁ። ላይክ፣ ሰብስክራይብ፣ ሼር ማድረጋችሁን አትርሱ። ሁሌም አብራችሁ ስለሆናችሁ በጣም አመሰግናለሁ። እንግዲህ ዳጣ ያው ዛሬ ይሄን ጀምራለች። ስለ አባቷ ይሄን ብለዋለች። እንግዲህ ናታን በጣም ነው የደነገጠው። ስለዚህ ስለ እናቷም ደግሞ አያይዛ አንዳንድ ነገሮችን ትለዋለች እና ያው መቼ ነው የምንጋባው እያላት ነበረና ዳጣን ናታን እንግዲህ ዳጣ ምንድን ነው ያለችው? አንተ ማግባት በምፈልግ ሰዓት ሁሉ እኔ ያለሁ ነው ያለችው። ግን ያ ማለት እሱ ሬዲ ሲሆንና በቃ ትምህርቴን ስጨርስ እንጋባለን ነው ያላት። ግን ከምፈልጋቸው ነገሮች የመጀመሪያው ያኔ ሳገባ እናቴ እንድትኖር ፈልጋለሁ ነው ያለችውና ወይዘሮ ሰላም ደግሞ ከመውለዴ በፊት እንድታሳውቀኝ ፈልጋለሁ እያለችው ነው። ደረጀን አፋጣ ይዘዋለች። ደረጀም እንግዲህ ግራ ተጋብቶታል። ማለት እንዴት አድርጎ እንደሚያስረዳ እንዴት አድርጎ እንደሚናገር እዚህ ጋር በጣም ፈርቷል ማለት ነው። ዳጣም እንግዲህ እናቴን የሚለው ጥያቄ በጣም እየበረታ ነው። ሰላም ልጄን የሚለው ነገር እየበረታ ነው። እዚህ መካከል ደግሞ አብጌል የምትቆፋፍረው ነገር በጣም ግራ ያጋባ ነው እና ያ ተጨማምሮ ቤተሰቦቻችን እንግዲህ ደረጀን በጣም ጭንቀት ውስጥ ከቶታል። ዞሮ ግን አሁን እሱም ሰላምን የአንድ ሳምንት እድሜ ብቻ ስጭኝ፣ ይህን ያክል ጊዜ ታግሰሽ አሁን እችን መታገስ አያቅትሽም፣ ስለዚህ ታገሽኝ ብሏታል። እሷም እንግዲህ እሺ ብላለች ማለት ነው። በተስፋ አሁን እችን ሳምንት ማትነግሬ ከሆነ የመጨረሻ ሚስጥሩን ሁሉ ዘረግፈዋለሁኝ ብላ ማስጠንቀቂያ ጭምር ሰጥተዋለች። እሱም እንግዲህ እሺ ብሏታል ማለት ነው። አሁን ላይ እሱ ከተናገረ ባይናገርም ሰላም ስለሚነግረው ሰላምን ናታን ስለሚነግራት ሁሉም ነገር እውነታው ይወጣል ማለት ነው። እና ቤተሰቦቻችን ያው የዛሬ ቪዲዮ ይመስል ነበረ። ዳጣም እንግዲህ ሚስጥሯን አውርታለች። ናታንና ዳጣ በጣም በለለ እንግዲህ ቅልጥ ያለ ፍቅር ውስጥ ገብተዋል። አብጌል ደግሞ ወዴ ሳይሆን ተገዴ ታገባኛለህ እያለች ነው። ቤተሰቦቿንም እንዲያገባት እየሰጡ ነው።